ጌታ በልማት ገና በጣም ብዙ ይቀራታል። ምንም ተሰርቷል ለማለት አይቻልም። ይሄ ቋንጤ ዛሬ እንግዲህ ወደ ስንት ዓመቱ ነው? 20 ዓመትም አልሞላውም እና ገና ወጣት ነው ማለት ይችላል። ሜዳ ላይ ነው የተጀመረው እና ወረዳው ሲፈቀድ ለወረዳው መፈቀድ ከፍተኛ ትግል አድርገናል እና ሰነድ ህዝቡን አስፈርመን ነው ያ ነገር ወደ መንግስት ሄዶ በብዙ ትግል የተፈቀደው። ከተፈቀደ በኋላ ወረዳው ባዶ ሜዳ ላይ ነው የጀመረውና ይሄ ሁኔታ መለወጥ አለበት። ገና ምንም አልተሰራም። በእርግጥ ቀደም ባለው ዘመን እኔ ወጣት በነበርኩበት ጊዜ በጌታ ውስጥ ሀብት ያለው ሰው ብዙ አልነበረም፣ የተማረውም በቁጥር ነበረ። ዛሬ ግን በርካታ ወጣቶች አቅም ፈጥረዋል፣ ሀብት አበጅተዋል። እነሱን በደንብ አድርገህ በማሳመን አካባቢያቸውን ዞር ብለው እንዲያዩ ዛሬ መጥተው ያዩ ወጣቶች እርግጠኛ ነኝ ብዙ ነገር ለመስራት ይነሳሳሉ ብዬ አስባለሁ። እና በዚህ ረገድ ምንድነው አሁን የጀመርነው በወረዳው አሳሳቢነት የልማት ማህበር፣ ጠንካራ የልማት ማህበር ለማደራጀት አስበናል። ወጣቶች የተማሩ በሀብት የደረጁ እነሱ ያሉበት የተጠናከረ የልማት ማህበር እንዲኖረን እየሰራን ነው። በቅርቡ አዲስ አበባ ላይ ጉባኤ አድርገን እነኚህን የልማት ማህበር አባላት ወጣቶችን ለማስመረጥ እየሰራን ነው። እሱ ሲጠናቀቅ አንድ ትልቅ ኮንፈረንስ አድርገን ለልማት ከፍተኛ እንቅስቃሴ በማድረግ ህዝቡ ተባብሮ ቅድም እንደሰማችሁት 100 ሚሊዮን ብር የሚፈጀውን የሁለገብ አዳራሽ ቶሎ እንዲጠናቀቅ ጥረት እናደርጋለን። ከዛም በተከታታይ በተለያየ አካባቢ በተለይ ገበሬው ባለው መሬት ላይ በትንሽ ይዞታው የተለያየ ምርት በተሻለ ሁኔታ እንዲያመርት ማዘጋጀት አለብን እና ራሱን እንዲችል ማድረግ አለብን። ከዛም በመለስ እንግዲህ በየቦታው የተለያዩ ችግሮች አሉ፣ የልማት ጥያቄዎች አሉ። እነሱን ለመፍታት ደግሞ በየጊዜው ያላቋረጠ ጥረት መደረግ አለበት። ልማት የሚቆም ነገር አይደለም፣ በየጊዜው የሚቀጥል ነገር ነው። አንድ አካባቢ እንዲለወጥ ከተፈለገ መሰረታዊ ስራዎች እንዲሰሩ ከተፈለገ በትምህርቱ፣ በጤናው፣ በኢንፍራስትራክቸር እያንዳንዱ ነገሮች ተሰርተው በተጨማሪ የሚያድጉበት ነገር መፍጠር ያስፈልጋል። መቆም የለበትም። በተለይ አስተዳዳሪዎች ደግሞ የህዝብ አገልጋይ መሆን አለባቸው እንጂ ዝም ብሎ ራስን ጥቅም ማስከበሪያ ማድረግ የለባቸው። በየወቅቱ አዳዲስ ነገር እየቀየሱ እድገቱን ከዘመኑ ጋር የዋጀ ነገር መሰራት መቻል አለበት ነው ማለት። ስኬት ጉዞ ስለሆነ መጀመሪያ የሚብሱትን እየጀመርን የምናደርግ ነው። ለምሳሌ መንገድ ላይ ሰፊ ችግር አለ። መንገድ ላይ ችግር አለ። መብራት ላይ ችግር አለ። ሁለተኛ ደግሞ ዘርፈ ብዙ ወረዳው ለወረዳው ከዚህ ከቀቡል ጀምረ እስከ ቻሃ ወደ የሚያገናኘው መንገድ አንደኛ ብቸኛ መንገድ ይሄ ነው። ስለዚህ ይሄ እንኳን በአካሉ በእውነት ያልተሰራ ነው። ስለዚህ ለግንኙነታችን አንድ መንገድ ነው። የመንገድ ትልቅ ችግር አለ። ሁለተኛ ጨለማ ነው። መብራት ያስፈልገናል። የንጹህ አቅርቦቱ ያስፈልገናል። ዘርፈ ችግሮች አሉ። ስለዚህ ሁለተኛ ደግሞ የቴክኒክና ሙያ እንግዲህ ዛሬ አብዛኛው ስራ ፈጣሪዎች አምነው በትምህርቱ አምነው በዛ ተገንብተው የሚመጡ ተማሪዎቻችን ብዙ የሚፈረክ በአካባቢው ያለውን ጸጋ ተጠቅመው ለመስራት የቴክኒክና ሙያ ትምህርት ቤቱ አለ። ሁለተኛ ደግሞ መብራት በራሱ ማዕከል የለውም። በመሰረቱ የተቆራረጠ ነው። ለእንግልት ለወጪ በተለያየ ቦታ ነው የሚሄድ ያለው። ስለዚህ የወረዳው እንደ አንድ ማዕከል የመብራቱ ጥያቄዎች ተጠይቀዋል። ሁለተኛ መንገዶች ላይ በጣም ችግር አለ። ንጹህ አቃም ሽፋኑ ተደራሽ አይደለም። የመጨረሻ መልእክቴ የተለያዩ እንትኖች አሉ፣ ፕሮጀክቶች አሉ፣ የተለያዩ ፕሮጀክቶች አሉ መሬት ያልወረዱ እንዲወርዱ መንግስትም እገዛ እንዲያደርግልን ነው። በተለይ ዞኑ እገዛ እንዲያደርግልን የምንፈልገው ነገር አለ። አሁን በምናደርጋቸው ልማትም ማለት ነው። እስካሁን ዞኑን አላገኘንም። ከፌደራል የተጻፈ ደብዳቤዎች አሉ። ያን ነገር እገዛ እንፈልጋለን። ምክንያቱም የውሃ ችግሮች አሉ። ውሃ ተቆፍሮ ለመዘርጋት ችግር የገጠመበት አለ። አሁን ፉቻራ 44 የዛሬ 5 ዓመት ተቆፍሮ ታሽጎ የተቀመጠ ውሃ አለ። ብር በጀት እነዚህ ነገሮችን መንግስትን ትኩረት ቢሰጥ ባለሀብቱን በማስተባበር የተለያዩ ደግሞ ኤንጂኦዎችን በማስተባበር ማድረግ የሚቻልበት ሁኔታ ስለሆነ አሁንም እናቶች ከከብት ጋር ነው ውሃ ተሸክመው የሚጠጡት። በዚህ አይነት ሁኔታ ያው ጥሩ ተስፋ ይኖራል ብዬ ገምታለሁ። ይሄን ያነሳሳል የሚል ነገር አለኝ። እንዲነሳሱ መልእክቴን ነው ማስተላልፈው።